እናንተ የባል ጊፍታችን የረመዳን ጊፍታችን አሁን ሰው ዩኒፎርም ምን ብሎ ነው ዩኒፎርም የሚሰጠው? እንዘንጥበት ነው ሰው ይሁን ነገር ይገዛል፣ እንዱ ጫማ ይገዛል። የኛ ቤት ሴትዮ በየአመቱ የዩኒፎርም ጋጋታ ነው። እኔ የስፋቱ ማታው ስፋቱ ማኔ በተለይ እኔ የባንጋሊ ሽማግሌ ነው የምመስለው ከርዝመቱ ከስፋቱ እግዚአብሔርን ከእንደገና ደግሞ የሆነ የምትለው ነገር አላት እኮ አንድ ዩኒፎርም ትመርጥና አንድ ከረን ለሁላችንም ይሄን እንዳትለብሱ ይሄ ለባል ነው የምትለብሱት በዚህ በዩኒፎርሙ ብዙ የክትም ሆኖ ማለት ነው። ወይ መድኃኒዓለም ማለት ሰው ልጅ እንዴት ነው ወሩን ሙሉ ተጠግሮ ዩኒፎርም? እኔ ምን አለ ብሩን ብትሰጠኝ ንገሯት እስኪ እናንተ ዝም አትበሉ። ንገሩልን ብሩን ስጫቸው። ዩኒፎርም አጨናንቆታል የዩኒፎርም ማለት ነው። ካብቱን ቁምሳጥኑን አጨናንቆታል። አሁን ይሄንን ጊፍት ግን እሱ አሁን ስታስበው ማለት ነው ይሄንን አሁን ጊፍት ነው ሰጠው ብላ የምትለው ለባል ደግሞ እኮ ከነ ፌስታሉ ነው የምትሰጣችሁ። መድኃኒዓለም አምጪ ፌስታሉ ከነ ፌስታሉ እንትንትና አንድ ባል ትጠራልና ምናምን ታሉ ሰላም ውስጡ ምን አለ ብለን ይኖራል። ከዛ ዘጭ ስንል ቾፍ ስንል ውስጡ ዩኒፎርም ነው። ኧረ ምከሩልን እንዴ ብሩን ትስጠኝ ንገሯት። ለጨላውን ታስጠጋ ብሩን ትስጠኝ የፈለኩትን እገዛለሁ። አይ እናንተ የአረብ ቅናት ግን እንዴት አባቱ ነው የሚያስጠላው! እንዴት ነው የሚያስጠላው! ሴትዮዋን አስፈቀድናት ባህል ፏፈሽ ብለን እናክብር ወይ አልናት። እሺ ችግር የለውም አለች። ቤቱ ካሜራ ብቻ ነው ኦኬ። ሰውየው ደግሞ 24 ሰዓት ካሜራ ላይ ተጥዶ ነው የሚውለው። አሁን እኛ ፏፈሽ ብለን ልብስ እንደዚህ ሁላችንም አንድ አይነት እንትን ኦርደር አድርገን ምናምን ነገር ያውም ልብስ ሆኖ ያውም በዚህ ተዘንጡ ዝነጣ አቁማ ዘንጠን አይተውና ያቁማ ጋይስ የሚያዩን በዚህ በተጣበቀ ዩኒፎርም ነው። በዚህ የፓኪስታን የባንጋሊ ነው የፓኪስታን ሽማግሌ በሚያስመስል ዩኒፎርም ነው። አያውቁንማ ለብሰን ከዛ ካሜራ ሾፍ ስታረግ ሁላችንም ያው ባለን መልኩ ፉን እያለን ነው። ደወለችና ግቡ ወደ ውስጥ ሰውየው ካሜራ እያየነውና ግቡ። እንዴት ሙዳችንን እንደከነተችው የሰራነውን ምግብ ራሱ አላጣጣምንም። ወይኔ የአረብ ቅናት ግን ማለት አሁን ይሄ ጨርቅ ምንድነው? ልብስ ነው እንዴ? ዝነጣ ነው እንዴ? አሁን ይሄ አላዩንማ። ዘንጠን ባገራችን አላዩንማ። ደግሞ እኮ ይሄን ፈርተን አስፈቅደናታል። በስነ ስርዓቱ እኛ ስለማንወጣ ፏ እንበል ማለት እንዲህ የምትቆጣጠር ነገር አይደለችም። በእርግጥ ግን በቃ በደንብ ለቤተሰብ ቪዲዮም ፎቶ ምናምን ስለምንልክ ፏ ብለን ነው እንትን የምንለው አልናት። አዎ ሱኪያዲ ምናምን ነገር አለችን። የኔ እናት ምን ነው ባላከበርን ያለው የትእዛዙ ማት ያላለቀሰው ልጅ አልቅሷል ብላ ትደውላለች። ምንት ሲያርጉ ብላ ታሉ ወዱ ጅቡ ስትለን የሰራነውን እንኳን በቅጡ አልበላነውም። እና የአረብ ቅናት ግን በጣም ነው የሚገርመኝ። ወይ አውጣኝ ጌታዬ። እሺ ሀባይብ ሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም በያላችሁበት ያላ ሰላም ዘንተ ያላችሁ ሁላችሁንም ክርስቲያን ወገኖቼንም ሰላም በያለሁ። እንዴት ናችሁልኝ? ከኛ ጋር ደህና ነን ማለት ነው። እና እንግዲህ ውብሸትን እንደሰማችኋት ነው አብዛኛው መዳሞች አሁን ላይ እንግዲህ ሰርፕራይዛቸው የሆነ ተልካሻ ነገር ሆኗል። እባካችሁ ምከሩልን። ምንድነው? ባለፈው እንደዚህ ስታስቀኝ ነበርና የሆነ 500 ብር ሰጠች ብላ የሆነ ነው 5 ብር ሰጣ ነው በቃና 5 ብር ሰጠችኝ እያለች ነበርና እና ስንት ነው የሰጠችኝ እያለች በጣም ተናዳ ነበረ። አሁንም ደግሞ ያበሳጫል እንደዚህ አይነት ነገር ሲሰጡ። በቃ ተልካሻ እናንተን የሆነ አለ አይደል እንደማያስቡ አድርገው ነው መሰል የማይዩት። ወላሂ እኔ ብቻ ይገርመኛል። በቃ ታውቃላችሁ እነሱ የሚያስቡት እናንተን የሆነ እንደ ተልካሻ ሰው ነው የሚያስቧችሁ። በቃ ማለት እነሱ ጋር ሁሌ ገረድ እንደሆናችሁ ሁሉ ጊዜ እነሱ ጋር እንደምታረጁ ምናምን መሄጃ እንደሌላችሁ ነው የሚያስቡት። እናንተ ህይወት እንደሌላችሁ ነው የሚያስቡትና በቃ እናንተን አስደሰቱ ማለት ይሄንን ዩኒፎርም ሰጥተው አሁን በቃ አስደሰቷችሁ ማለት ነው እናንተ። በጣም ይገርማል። ግን አንዳንድ መዳሞች በነሱ ላይ ደግሞ ቅንም አሉ። በጣም ቅን ሰሞኑን እንደሰማችሁት አረብ ላይ እንደዛ አንድ ተገላ እንደነበረች አንድ አርቲስት በቃ ያቺ ልጅ ተፈታለች። የሚገርማችሁ ማለት ነው በጣም ተፈታለች። ገላታለች፣ ሙታለች በእጇ። ግን ምን ላይ ነው ምንድናት አገሯ? ያቺ ኡጋንዳ ናት። አዎ ዩጋንዳይቱ ሰራተኛዋ ይገደልቻት ማለት ነው።
እና አሁን ያቺ ተፈታች። ምንድነው ደስ ያለኝ ነገር መንግስታቸው ምን ያክል ፈጣንና አክቲቭ እንደሆነ የሚያሳይ ነው። ግን እናንተ ወይም እኛ ኢትዮጵያውያን እንደዛ አድርገን ቢሆን እስካሁን ወይት በደረሱ ነበረ። ባለፈው አንድ አረብ ተገሎ በአንድ ኢትዮጵያዊ እንደዛ ተርምስምሱ ወጥቶ ነበር ሳውዲ። ግን አሁን ደግሞ እንደዚህ እቺ ዩጋንዳዊዋ ወጣ እንደምታዩት ወደ ሀገሯ መታለች፣ ተሳፍራለች። ደስ የሚለው ነገር ማለት ነው። እና አንዳንዴ የኛ ኢትዮጵያውያንን በቃ ቆሻሻ አድርገው የሚያስቡት ነገር አለ ለማለት ነው። ይሄ ሁሉ ማወራችሁ በቃ ኢትዮጵያውያንን ሲባል በጣም ድሃ በቃ ለዓላማ ያወጡ ቤተሰብ እንዳላቸው ልጅ እንዳላቸው የማያስቡ አረቦች አሉ። የሚያስቡት እናንተ እኛን የሚያስቡት በቃ እነሱ ጋር ሁሌ አሽከር ልንሆን የነሱ ጋርድ የነሱ ሰራተኛ እንደሆን አስበው ነው የሚያስቡት ማለት ነው። እና በጣም ያሳዝናል። እንግዲህ እኛን ውስጣችን በጣም እንግዲህ እነሱ ሲለቀቅ እናንተ ምንድነው የምታደርጉት? በየኮሜንታቸው እየሄዳችሁ ሀሳብ አስተያየታችሁን ጻፉላቸው። እሺ የነሱ አሁን መዳሞች በጣም ቲክቶክ ላይ ሶሻል ሚዲያ ላይ በጣም እየተንቀሳቀሱ ነውና በየኮሜንቱ እየሄዳችሁ ሀሳባችሁን ስለ ሰራተኛ ማድረግ አለባቸው እንደዚህ ያደርጋችሁ ጻፉላችሁ፣ ይረዳሉ ማለት ነው። እና ሁላችሁም ሰላም ብያለሁኝ። መልካም ጊዜ ሁላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያው ጉፋን ስለያዘኝ ማውራት አልቻልኩም። ሁላችሁንም እናመሰግናለን። የረመዳን ስራ እንዴት ይዟችኋል? መልካም ጊዜ። እናንተስ ጊፍት ምን ተሰጣችሁ ከመዳማችሁ? ሪፎርም እንዳልሆነ ተስፋ አደርጋለሁ ማለት ነው። እና ወዳችኋለሁ። ላይክ ሼር እያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ፣ መልካም ቆይታ፣ መልካም ስራ ይሁንላችሁ። የያዛችሁት ይበርክትላችሁ። አላህ ስራችሁን ቀለል ያርግላችሁ ማለት ነው። እናንተ ምን ጊዜ ያለቀልኝ የዛሬው ስራ ደግሞ ፈጠነልኝ የምትሉ ይሁንላችሁ ማለት ነውና አላህ በሱ ይስራላችሁ። እናንተ ሰርታችሁ አይዘለቅም እና የአረብ ስራ አያልቅም፣ ግን እሱ ያግዛችሁ። አይዟችሁ፣ በርቱ። ሁሉም ያልፋል፣ የማያልፍ ነገር የለምና አይዟችሁ፣ ጠንክሩ። ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በጣም ጉፋን ስለያዘኝ ማውራት ስላልቻልኩ ነው። ብዙ ብንጫወት ደስ ይለኝ ነበረ። ያው መልካም ጊዜ ይሁንላችሁ።